ማምሻውን ድካሜን እንደረጅም ጥላ ከኋላ እየጎተትኩ ወደ ቤት ገባው። የፈለኩት አልጋ ላይ መዘረር ብቻ ነበር። ጫሜን እየፈታው በአይኔ ከአልጋዬ ጋር የሰላም ድርድር ስጀምር ስልኬ ጠራ። የልጅነት ጓደኛዬ ነበር። ያ በልጅነት ከሀብታሞች አጥር ግንብ ላይ ከተንዠረገገው እንጆሪ የሰረቅነውን የት እንደደበቅን አብጠርጥሮ የሚያውቀው። ከሳቆ በስተጀርባ እያንዳንዱን ትንንሽ ወንጀሎቻችን እንደ ታሪክ ማህደር አዝሎ ያዘው። ያ የድሮ ሌባ። በዚያ ጊዜ የኛ ትልቁ ወንጀል እንጆሪ መቅጠፍ ነበር። እሱ ግን ያኔም ቢሆን እንጆሪውን ሰርቆ ሲያበቃ ባለቤቶቹ ሌባ ሌባ አለ ብሎ በመጮ ቀድሞ የሚያስደነግጥ ሌብነትን ከጭንቀት ነጻ የማድረግ የተፈጥሮ ስጦታ ያለው ባለሙያ ነበር። የሸሚዜን ቁልፍ እየፈታው ስልኩን ጆሮዬ ላይ ላጥፌ ሄይ አልኩት። እንድኖር ከፈለግ ከዚህ ሴትዮ ገላግለኝ ሲል ተማጸነኝ። ባሎች ፍቅር ሲያልቅባቸውና ትዳራቸው እንዳሮጌ ባትሪ ሲዝል ያቺን ውዴ እና የኔ ዓለም ይሏት የነበረችውን ንግስት በአንድ ጀንበር ይህቺ ሴትዮ ብለው መጥራት መጀመራቸው ሁሌ ይገርመኛል። ድምፁ ሞት ከበር ውጪ ማጭዱን እየሳለ ተራውን እየጠበቀ እንዳለ ያህል የፍርሃት ርዝራዥ ነበረው። ቃላቶቹ ሳቄን ሊያፈነዱብኝ ለጥቂት ተረፍኩ። አነጋገሩ ልክ ችግር ያለባቸውን ሚስቶች ከባሎች ላይ በኮንትራት የመንጠቅና የማስወገድ ልዩ ዓለም አቀፍ ውክልና ያለኝ ያስመስለዋል። ምን ሆናችሁ አልኩት። አንድ ሰው የዓለም ፍጻሜን ሲያውጅ ሕይወት ሁልጊዜ ከሚገባው በላይ ድራማ ትመስላለች። ብዙ ጊዜ ግን ዓለም አታበቃም። ልክ እንደ ቤት ዕቃ መቀየር ወይም እንደ ተበላሸ የውሃ ቧንቧ ጥገና አይነት ትንሽ ለውጥና ግርግር ብቻ ነው የሚደረገው። ሚስቴ ከቤት አባረረችኝ ሲል ጮኸ። ራሴን ከመሳቅ ለመቆጠብ ከንፈሬን አጥብቄ ነከስኩ። እንደኔ ያለው ላጤ አንድ ያገባ ሰው ከቤቱ ሲባረር የሚሰማው ልዩና ቅዱስ የሚመስል ስሜት አለ። የሆነ ቅዱስ መማጸኛ። ዓለም በዙሪያ የመከላከያ አጥር የገነባችልኝና ከዚያው ነው ንፋስ ድነሃል እንኳን ለብቻ መሆንን መረጥክ የሚል የድል ማበረታቻ ያገኘው መሰለኝ። ቢያንስ እንደዚህ ደክሞኝ አምሽቼ ስመጣ ማንም እንዳሮጌ ጫማ አንስቶ ወደ ጎዳና አይወረውረኝም። ምንድን ነው የሚሻለው ታዲያ አልኩት፣ ድምፄን የሐዘን ተካፋይ ለማስመሰል እየታገልኩ። ወደ እናቴ ቤት ተመለስኩ እንደ ልጅ። ታዲያ የታባቴ ሊድ አንድ አዋቂ ሰው ከሚስቱ ጋር ተጣልቶ እማዬ ጋር ሲሸሽ ጺሙን ተላሽቶና ኮቱን አጥልቆ የቤተሰብ ራስ ነኝ ሲል የነበረው ሰው አሁን በድንገት አደጋ መሸሸጊያነት ወደ እናቱ ጉያ ሲወሽቅ፣ ምናልባት በዚህ ቤት ውስጥ ያሉ ወንበሮችና ጠረጴዛዎች ሳይቀሩ በጉልምስና ተመልሰ መጣ ብለው በዝምታ ያፌዙበት ይሆናል። ሲሶ ዕድሜውን የቤተሰብ ራስ ነኝ ብሎ የኖረ ሰው አሁን እንደገና እናቱ ዘንድ ሄዶ ማዬ ሚስት ያባረረችኝ ብሎ እንደ ተከሳሽ ሲቆም የሚፈጠረውን ስዕል አሰብኩት። አንድ ወንድ ከሚስቱ ቁጣ ለማምለጥ ወደ እናቱ ርህራሄ ሲሮጥ ከዓለም ጋር የነበረው ውል ተሰርዞ እንደገና የቤት ውስጥ ልጅ ሆኖ ይቀራል። በእርግጥ የእናት ቤት በዓለም ላይ አንድ ሰው ተሸንፎ ሊመጣ የሚችልበት ብቸኛው የሽንፈት ወደብ ነው። ውድቀት ከመገለጹ በፊት በፍቅር ይቅር የሚባልበት። ምሳ በላ ሆይ ተብሎ ሽንፈት በምግብ የሚታጠብበት ትንሽ መንግስት። ነገር ግን በዚያ መንግስት ውስጥ ጎልማሳው ሰውዬ ንጉሥ ሳይሆን ውድ መጫወቻው እንደተሰበረና ቢያለቅስ እንኳን ድምፁ እንደማይሰማ ትልቅ ልጅ ነው የሚታየው። ምናልባት እናቱ ልጄ ያኔም ቢሆን ያቺ ልጅ አትሆንም ብዬክ ነበር፣ አይነው ውሃ ያስታውቃል ብዬ ነበር፣ እኔ እናት ነኝ አውቃለሁ ይሉት ይሆናል። እርግጥ ነው ሚስቱ ኃይለኛ እንደሆነች አቅ ነበር። ኃይሏ ግን ካለምንም ምክንያት የመጣ ሳይሆን በእርሱ ድንገተኛ ግዴለሽነትና ለሌሎች ሴቶች ካለው እረፍት የለሽ ፍላጎት የተነሳ የደረሰ የቁጣ ፍንዳታ ነበር። ልክ የእሳት ራት ከአንድ የብርሃን ብልሽታ ወደ ሌላ እንደሚበር ሁሉ የእርሱም አይኖች በየቀኑ በማያውቁት ሳቅ፣ በማያውቁት አካልና በማይታወቁ ተስፋዎች ዙሪያ እንደ ሰላ ያርፉ ነበር።
የማያውቃቸውን ሴቶች የህይወት ታሪክ ለማጥናት እንደ ሲያይ ሰላይ በስልኩ ስክሪን ላይ ሲደክም፣ የገዛ ሚስቱ ግን በቁጣ ማጭድ እየሳለች ከጀርባው መቆሟን አለማየቱ እንዴት አስቂኝ ነው። ስልኮቻቸው እንደ ዲጂታል የአትክልት ስፍራ በማረፊያነት ከሚጠቀሙ ዘመናዊ ባሎች መካከል አንዱ ነበር። ሰውትር በስክሪን ላይ የተንከራተተ ቆንጂ እና ውዴ ብሎ የሚጠራቸው በቁጥር የማይታወቁ እልፍ የሴት ሰራዊት ነበረው። ሚስቱም ህይወትን እንደ መራራ ኪኒን ሙሉ በሙሉ መዋጥ እንዳለባት በማመን ባሏ በትንንሽ የስክሪን ክህደቶች ደጋግሞ ሲገለጥ እንደ ሐውልት ጸጥ ብላ ታክሳ ኖራለች። ብዙ ጊዜ ሴቶች እንደ ሐውልት ጸጥ ሲሉ የዝምታ የሰላም ስምምነት ሳይሆን ቀጣዩን የዓለም ጦርነት በሚስጥር እያወጁ መሆኑን ጅሉ ጓደኛዬ ሊረዳው አልቻለም። የዝምታቸው ትርጉም የሚገባን ከቤት ተባረርን ጎዳናው ላይ ስንቆም ብቻ ነው። ምን ይሻላል ታዲያ አልኩት፣ ያላገባው ላጤ መሆኑን ዘንግቼ ድምፄን እንደ አንድ ልምድ ያለው የፍቺ ጠበቃ አክብጄ። ትዳር ውስጥ የሌለን ሰው ስለ ትዳር መፍትሄ እንደ ልዩ አማካሪ መደረጋችን። እሁድ ጠዋት ሂድና ናግራት፣ እኔ በበኩሌ በቅቶኛል፣ ጨርሻለሁ፣ ይህ የመጨረሻዬ ነው አለና ዛተ። በድምፅ ውስጥ የምጽአት ቀንን የሚያውጅ ብቸኛ ጻድቅ ይመስል ነበር። ሁሌም ህይወት በእኛ የመጨረሻዬ ነው አዋጅ ላይ በጸጥታ ፈገግ ትላለች። ምክንያቱም መጨረሻው ለሌላ ድራማ መጀመሪያ መሆኑን ስለምታውቅ። አቃሰትኩ። እሁድ ጠዋት ከቤቴና ከግርግዳዎቼ ጋር ያለኝ አንድ የሰላም ቀኔ ከቴሌቪዥኑ ርቀት መቆጣጠሪያ ጋር የፍቅር ስምምነት የምፈርምበት ብቸኛው ቀን ነበር። ሁልጊዜ ንጹሐን ሰዎች የሌሎችን የቤት ውስጥ የዓለም ጦርነት ፍርስራሽ እንዲያጸዱ እንደ አፍሪካ ህብረት የሰላም አስከባሪ ጦር የታዘዙ ይመስላል። እኔ የራሴን ኑሮ በሰላም መምራት ያቃተኝ ላጤ አሁን የሌላውን ሰው የፍቅር ሪፐብሊክ ከመፍረስ ለማዳን ልዩ መልእክተኛ ሆኜ መመረጤ የህይወት ትልቁ ሽሙጥ ነው። እሁድ ጠዋት ልክ እንደ ተረኛ የጥበቃ ሰራተኛ ግዴታዬን ቀደም ብዬ በማስታወስ ማልጄ በመንቃት ወደ ተባረረበትና ሚስቱ በብቸኝነት ተቆጣጥራ ወዳለችበት የጋራ መኖሪያ ቤት ገሰገስኩ። ስደርስ ግቢው ጸጥ ረጭ ብሏል። ህይወትም ገና የዕለት ተዕለት የጩኸት ድግሷን አልጀመረችም። እያንዳንዱ እርምጃዬ በደረቴ ውስጥ ተቃውሞ ይዞ ነበር። አንድ ወንድ ጆሮና የተረጋጋ ድምፅ ስላለው ብቻ የሌሎች ሰዎች የጋብቻ ሜካኒክ መሆን ያለበት ለምንድን ነው? የህግ ስልጣንም ሆነ የጋብቻ ጥበብ የለኝም። እንዲያውም እኔ ራሴ ጠዋት ከአልጋዬ ጋር የምናደርገውን የመነሳትና የመተኛት ክርክር ማሸነፍ ያልቻልኩ ደካማ ሰው ነኝ። ሆኖም ግን የሌላውን ሰው የምጽአት ቀን ለማስቀረት እንደ ሰላም አስከባሪ ጦር በማለዳ እየገሰገስኩ ነው። በዚህ ማለዳ የጓደኛዬ ሚስት የድል እንቅልፏን በሰላም እየለጠጠች ነው ብዬ አሰብኩ። በእንደዚህ አይነት ጊዜያት ሴቶች ቁጣቸውን ከጎናቸው እንደ ንጹህ ልብስ አጣጥፈው ሲተኙ ቅዱሳን ይመስላሉ። ትናንት በዛኛው አንደበታቸው ዓለምን ሲያናጉና ባላቸውን እንደ አሮጌ ጫማ ሲወረውሩ የነበሩ የጦር አበጋዞች ሳይሆኑ አሁን በሰላም ተኝተው ሲታዩ ገና ከገዳም የወጡ የዋ መነኮሳት ይመስላሉ። በቀስታ በሩን ቆረቆርኩ። መልስ የለም። እንደገና ቆረቆርኩ። ዝምታ ብቻ መልስ ሰጠኝ። ተስፋ ባለ መቁረጥ ደግሜ ቆረቆርኩ። ጓደኛዬ ትናንት በስልክ ሲጮ በሩን የሚከፍትልህ ሰው ያለ አይመስለኝም ብሎ ያልነገረኝ ለምንድን ነው? ወይ ምናልባት ቤት የለች ይሆናል፣ አሊያ በማለዳ ወደ ደጀ ሰላም ሄዳ ይሆናል። ሴቶች ብዙ ጊዜ በባሎቻቸው ቅሬታ ሲሰማቸው በማለዳ ወደ ፈጣሪያቸው ገስግሰው የገጠማቸውን ለላይኛው ሪፖርት ያደርጋሉ። የሚያስደንቀው ግን ለፈጣሪ ሙሉውን ታሪክ በጭራሽ አይነግሩትም። ለእርሱ የሚነግሩት ታጋሽ፣ ተበዳይና ቅዱስ የሚያስመስሉባቸውን የታሪካቸውን ምዕራፎች ብቻ ነው። ያንን ባልን እንደ አሮጌ ልብስ ጠቅልሎ ስለመጣል የሚናገረውን ወይም በቁጣ የሰነዘሩትን መርዛማ ቃላት የያዘውን ክፍል ለራሳቸውና ለደጀ ሰላሙ ቅጥር ግቢ ብቻ በሚስጥር ያቆዩታል። ፈጣሪ የተበደለች ምስኪን አድርጎ እንዲያቸው የሚደረገው ይህ መንፈሳዊ አርትዖት ሁሌም ይገርመኛል።
ምላሽ በማጣቴ ተልእኮዬን ፈጽሜያለሁ፣ መልካሙንም ገድል ተጋድያለሁ የሚል የህሊና ሰላም ለማግኘት የመጨረሻ አንድ ኦፊሴላዊ በሚመስል ሁኔታ በሩን ደበደብኩት። ልክ የፍርድ ቤት መጥሪያ እንደሚያደርስና ተጠርጣሪው እንዲወጣ እንደሚያስገድድ ታማኝ ፖሊስ ጠንከር ያለ ማንኳኳት። በእውነቱ በዚህ ደረጃ አንኳኳሁት ግን በሩ እንዲከፈት ፈልጌ ሳይሆን እኔ መጥቼ ነበር፣ አንቺ ግን አልከፈትሽም የሚል የክስ ፋይል ለጓደኛዬ ለማዘጋጀት ነበር። ወደ መጣሁበት ለመመለስና ወደ ሰላማዊ አልጋዬ ለመፈርጠጥ ሳመነታ ከውስጥ የእንቅስቃሴ ድምፅ ሰማሁ። የቁልፍ መከፈት ድምፅ። ከዚያ በሩ ተከፈተ። በሩን የከፈተው የገዛ ጓደኛዬ ነበር። ወደ እናቱ ቤት የሸሸው ያ ሰው ትናንት ተዋርጄልሃለሁ ብሎ ሲያለቅስ የነበረው ጓደኛዬ ካባረረችው ሚስቱ ጋር በሰላም ተቃቅፎ ከተኛበት ቀሰቀስኩት። አይኖቹ ከከባድ እንቅልፍ ውስጥ ተፈንቅለው የወጡ ይመስላሉ። ልክ ከእውነታ ጋር ምንም ግንኙነት ከሌለው ህልም እንደነቃ እየተነጫነጨና የገዱን እየተጨናበሰ ልታደርግ መጣ በሚል ገጽታ እንደ ወንበዴ ተመለከተኝ። ምን ነው በሰንበት ሚስቴን አቅፌ መተኛት አልችልም ማለት ነው አለኝ። ብቻ አልኩ። ቃላት አጠሩኝ። አስተያየቱ በሰው ልጅ ታሪክ ውስጥ ትልቁን ኢፍትሐዊነት እንደፈጸምኩበት አይነት ስሜት ነበረው። በንዴት ደረጃውን ስወርድ ከኋላዬ በሩ በኃይል ሲዘጋ ተሰማኝ። ደረጃውን በዝግታ እየወረድኩ ስለ ህይወት እንግዳ ፍሳ አሰብኩ። አንድ ሰው በውርደት ከቤቱ ሊባረር ይችላል። ነገር ግን አልጋ የራሱ ህጎች አሉት። አልጋ ያለ ኑዛዜ በገለልተኝነት ይቅ በማለት የበደልን ትዝታ አቃጥሎ ሙቀትን ብቻ ያስታውሳል። ባለትዳሮች በስሜት አሉ ንፋስ ሲናወጡ መሀል የገባው አስታራቂ ግን ዝናቡ ካባራ በኋላ ጭቃው ላይ ለብቻው የሚቀር ብቸኛ የጦርነት ሰለባ መሆኑን ተረዳው። የእናቴ ሮሚዮና ሌሎች አጫጭር ታሪኮች ከተሰኘው ከስመኝ ግዛው መጽሐፍ ተውሽ ያነበብኩላችሁ ነው። መንገዶች ሁሉ ወደ አልጋ ያመራሉ። ትረካውን ከወደዳችሁት መልእክታችሁን ኮሜንት መስጫው ላይ ያስቀምጡልን። ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ።